የጡት ታክስ ነበር። ከዛም በተቃውሞ ተነስቷል። ብዙ ትግል ይጠይቃል። ትግል አንወድም እኛ። ትግል የሚያስተምሩ ሌሎች ነበሩ እና ከዛ ትግል ውስጥ ወጥቼ ነው እዚህ አካባቢ ለመድረስ ጥረት ያደረኩት። በዋናነት መጽሐፉ የሆነ ታርጌት አለ። ዛሬ ነው ጋር የሆነን ያወቁት። እስከዛሬ አላውቅም። እባካችሁ እውቀታችሁን ይዛችሁ አትውጡ። እውቀታችሁን ለሌላ ሰው አስተላልፉ። ሰላም ጤና ይስጥልን ውድ የሃርመኒ ሚዲያ ቤተሰቦች፣ በዛሬ ቆይታችን በከተማችን አነጋጋሪ መጽሐፍ በገበያ ላይ መዋሉን ሰምተናል። በቦታው ተገኝተን ያስገረመንና ያስደነቀንን ጉዳይ ወደ እናንተ እናደርሳለን። በፕሮግራሙ ላይ የተለያዩ የመንግስት ባለስልጣናት እንዲሁም ደግሞ ታዋቂ ሰዎች ተገኝተዋል። በመጽሐፉ ዙሪያ የሰጡትን አነጋጋሪ ምላሽና በዕለቱ የመጽሐፉ ዋጋ አነጋጋሪ መሆኑንም ታዝበናል። ለመሆኑ የዚህ መጽሐፍ ደራሲውስ ማን ነው? የመጽሐፉ አስፈላጊነትስ ምን ይመስላል? የሚሉ ሀሳቦችን ከፕሮግራማችን ይከታተሉ። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። መልካም ቆይታ ይሆንላችሁ። ለ30 ሰከንድ እስኪ አጨብጭቡላችሁ። በጣም እናመሰግናለን። የሚገርም የመጽሐፍ ምርቃት ነው። በጣም ነው የምታምሩት። ምክንያቱም ሰዓት ታከብራላችሁና ለራሳችሁ አጨብጭቡ። በመጀመሪያ ለምን መሰላችሁ አጨብጭቡላችሁ ያልኳቸው? ጀምሮ መጨረስ ቀላል ነገር አይደለም። በተለይ ደግሞ መጽሐፍ ስንቶቻችን የገዛነው መጽሐፍ ለማንበብ ጀምረን የጨረስነው? ቤታችን፣ መኪናችን ውስጥ፣ ቢሮአችን ያሉ መጽሐፎች ይፍረዱና ለመጽሐፍ ተነስተን ጀምሮ መጨረስ ቀላል አይደለምና እነዚህን ሁለት ሰዎች አመስግኑልን። ብዙ ጊዜ ፍርሃት የምንፈራው ስለማናውቀው ነው። ይህን መጽሐፍ ልክ ሳየው የተሰማኝ ስሜት ያ ነው። ምክንያቱም የማናውቀው ነገር ብቻ ነው ብዙ ጊዜ የሚያስፈራ። ነጋዴ ገቢዎችን ይፈራል። ለምን ይመስላችኋል? መብቱና ግዴታውን በደንብ ስለማያውቅ ማለት ነው። መብቱና ግዴታውን በደንብ ካወቀ መብቱን ይጠይቃል፣ ግዴታውን ይወጣል ማለት ነው። ከነዚህ ውስጥ ይህንን ክፍተት ይሞላል የተባለው የመጀመሪያው መጽሐፍ ተዘጋጅቷል። እጅግ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ወደዚህ መድረክ የምጋብዝላችሁ የሁለት አንበሳ የሚያካክሉ ወጣት ወንዶች አባት፣ የአንድ ልዕልት የአንድ ንግስት ባለቤት የሆነው ተፈራ አደፍርስን ወደ መድረክ ጋብዛለሁ። ክቡራትና ክቡራን፣ ተፈራ አደፍርስን በክብር ወደዚህ ጋብዙልኝ። የእንኳን ደህና መጣችሁ ንግግር አቅርቡ። ወደ ቀጣዩ እንግዲህ ጋብዙና እንኳን ደህና መጡ፣ እንኳን ደስ አሉት። ለዚህ ያደረሰን እግዚአብሔር ደረጃ ያመሰግን። ዋና ጉዳይ ሲገባ የተከበሩ አቶ ዮሴፍ ግርማ የአዲስ አበባ ከተማ አስተዳደር አማካሪ፣ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኃላፊዎች፣ የተከበራችሁ የገቢ መስሪያ ቤት ሰራተኞች፣ እንዲሁም ደግሞ አሁን ነው ደረሰኝና አሁን ያገኘኋቸው አቶ ብርሃኑ አውቃቸዋለሁ። እሳቸው አቶ ብርሃኑ መጡ ለማለት ፈልጋለሁ። የተከበራችሁ የንግድ ማህበረሰብ አባላት፣ የተከበራችሁ ጥሪ የተደረገላችሁ ወገኖች እንኳን መጣችሁ። እንግዲህ እዚህ አዳራሽ ውስጥ ጥቂት ደግሞ የሚባሉ ቻይናዊ ጓደኞችና አብሬ የምሰራቸው አባላቶች አሉና ትንሽ እነሱ ዌልካም ይበላቸው። ዌልካም አወር ሆኖሬብል ገስት ስፔሻሊ ቻይኒዝ ፒፕል። Thank you. It is my pleasure to thank everyone for attending this inaugural ceremony. In Chinese, let me say some words. Huan Yin Gu Yin. Is that correct? Thank you. welcome ማለት ነው አይደል? ከነሱ ጋር ትንሽ
ስራዎችን ስለሰራሁኝ ካልኩኝ after I express my gratitude I will get to the main issue in Amharic። ስለዚህ እንግዲህ ያው በአማርኛ ያለውን ነገር ለማቅረብ ሞክራለሁ። ብዙ ትግል ይጠይቃል። ትግል አንወድም እኛ። ትግል የሚያስጠቁ ሌሎች ነበሩ እና ከዛ ትግል ውስጥ ወጥቼ ነው እዚህ አካባቢ ለመድረስ ጥረት ያደረኩት። ቄራ ነው ሰፈሬ፣ አካባቢ መሰረቴ ቄራ ሲሆን ከቄራ መቀኒስ አካባቢ አንደኛ ደረጃ ትምህርት ቤት በእግር እየተመላለስን የተማርነው ከ1 እስከ 8። ከዛ በኋላ ሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት 9ና 10 እንዲሁም ደግሞ 11ና 12 ንፋስ ስልክ ኮምፕሬሄንሲቭ የተማርኩት። ነገር ግን በዛን ሰዓት አሁን የገባኝ ያኔ ያልገባኝ አንድ ነገር ነበረ። አሁን የገባኝ ምንድነው? መቀኒሳ ስማር በነፃ ነበር የምማረው፣ ክፍያ አልነበረውም። ለምንድን ነው እሱ ክፍያ ያልነበረው ብዬ ሁሌ ራሴን እጠይቅ ነበር። ለካ ከታክስ በሚሰበሰበው ብር ነበር የምማረው። ትምህርት የማር የነበረው ከታክስ በተሰበሰበ ብር ነበር። ግን አልገባኝ ነበር እስከ መጨረሻው ድረስ። ብዙውን ጊዜ በአካውንቲንግ ነው የመጀመሪያ ዲግሪን የሰራሁት። አካውንቲንግም ሰርቼ የተለያዩ ድርጅቶች ላይ ከተራ አካውንታንትነት እስከ ድርጅት ስራ አስኪያጅነት ስደርስ እውነት ለመናገር አልገባኝ ነበር። በኋላ ግን አውቶራይዝድ አካውንታንት ሆኜ ገቢዎች መመላለስ ጀመርኩኝ። ስመላለስ ያለውን ስላየሁት ምንድነው በቃ ሰዎች ያልገባቸው ነገር እንዳላየው ያልገባን ነገር ነበረ። ያንን ያልገባንን ነገር እንዴት ነው ማስተካከል የሚቻለው የሚለው ነገር ውስጤ ይመላለስ ነበር እና ህልሜን ዛሬ እንደፈታሁት ይታየኛል። እና በጣም ከሚገርማችሁ ነገር ስማርት የሆኑ በጣም ጠንካራ ሀገር መምራት የሚችሉ ስራ አስኪያጆች ነበሩ፣ በጎኔ የነበሩት፣ በአካባቢ የነበሩት። እነዚህ ሰዎች ግን ይኖራሉ፣ ቤተሰቦቻቸውን ያስተዳድራሉ፣ ጥሩ ኑሮ፣ የተሻለ ህይወት ይኖራሉ። ነገር ግን የሚያስተላልፉት ነገር አልነበረም ለሌላ አካል። ያ ነገር ያሳስበኝ ነበር። ለምንድን ነው እሱ ሰዎች ጽፈው እንኳን የማያልፉት ወይም ደግሞ ፐብሊክ ላይ ወጥተው የሰሩትን ስራ ለተተኪው ትውልድ ለምን አያስተላልፈው የሚለው ነገር ውስጤ ያቃጭል ነበር። እና እነዚህ ሰዎች ሆኜ መሞት ያለብኝ ወይስ ትንሽ ነገር ጫር ጫር አድርጌ መሞት አለብኝ የሚለው ነገር ውስጤ ተመላለሰ። በአጋጣሚ ሆኖ አንድ ለባለ ሀብቶቻችን እዚህ አካባቢ ያላቸው ለእናንተ መንገር የምፈልገው ነገር አለ። ይሄ ነገር ምንድን ነው? እባካችሁ እውቀታችሁን ይዛችሁ አትውጡ። እውቀታችሁን ለሌላ ሰው አስተላልፉ። ይህን ለማለት ያነሳሳይ ምንድን ነው? ብዙ ጊዜ መጽሐፍት እሞክራለሁ ለማንበብ። ቲክቶክ ያለው ይገርማቸዋል። በደንብ ነው የማየው። ማህበራዊ ሚዲያ በደንብ ያለው ግን ለበጎ ነገር ነው የምጠቀምበት። ከዚህ ውስጥ ማን ኢምፕረስ አደረገኝ? እነ ጃክማን ስመለከት ጃክማን ቻይናዊ በአሁኑ ሰዓት ባለሀብት ነው፣ ትልቅ ባለሀብት ነው። እዚህ ሲደርስ ብዙ ፈተናዎች ነበሩበት። ያንን ፈተናዎች ለመወጣት በጣም የሚያስደንቀኝ አንድ ነገር ምንድን ነው? 24 ሆነው KFC ተመዘገቡ ለአስተናጋጅነት። 23ቱ ሲያልፉ እሱ ወደቀ፣ ተስፋ አልቆረጠም። ትምህርት ቤትም በተለያዩ ቦታዎች ላይ ወደቀ፣ ተስፋ አልቆረጠም። መጨረሻ ላይ ግን ሰክሰሱን አመጣው። የማያይዝበት ምክንያት ስላለኝ ነው ስለሱ ማወራው። ከዛ በኋላ ባለሀብት ሆነ። ባለሀብት ሆኖ ምን ተፈጠረ? ታክስ ከፋይ ሆነ። የተሻለ ታክስ መክፈል ጀመረ። ስለዚህ እኛ ሀገር ያላችሁ ባለሀብቶች እኛን ወጣቶቹን ካወጣናቸው በደንብ እንዲሰሩ ራሳቸውን እንዲያዘጋጁ ከሌብነት የጸዳ ትክክለኛ መስመር ይዘው እንዲሄዱ የምናደርግ ከሆነ እርግጠኛ ሆኜ የምነግራችሁ እቺ ሀገር የተሻለ ደረጃ ላይ ትደርሳለች ብዬ አስባለሁ። እና ይህንን መጽሐፍ ለመጻፍ የተነሳሳሁበት ባጭሩ ለመግለጽ ያው ገቢዎች መስሪያ ቤት ስመላለስ ኦዲትና የሂሳብ ባለሙያው እንዲሁም ደግሞ ነጋዴው ብዙ ጊዜ ጭቅጭቆች ይኖራሉ። ለምንድነው ጭቅጭቅ የሚኖረው? ይህን ነገር መልስ ማግኘት አለበት የሚል ውስጤ ስለነበረ ምንድን ያደረግኩት የመጀመሪያ ስራዬ የኔን ደንበኞች ወደ መስመር እንዲመጡ ማድረግ ነበረ። እንዲመጡ ግን ለማድረግ ምንድነው የተጠቀምኩት? እያንዳንዱ የኔ ደንበኛ እዚህ ውስጥ አሉ፣ ብዙ ደንበኞች አሉኝ። ቁጭ ብሎ 3 ሰዓት እንዲማር ያደረኩት የታክስ ህጉ እነሱን የሚመለከተውን ስፔሲፊክ የሆነ ኤሪያውን ለይቼ እናንተን የሚመለከት ነገር ይህንን ካስተካከላችሁ የሂሳብ ባለሙያው ደግሞ የተሻለ ስራ መስራት አለበት። ያኔ ተጠያቂ ይሆናል። ካልሰራ
ከገቢው መስሪያ ቤት ጋር ያላችሁን ክፍተት ታጠባላችሁ የሚል መመሪያ የሰጧቸው። በዛ መሰረት ስራዎች ለመስራት ተሞክሮ የተሻለ ነገር አግኝቻለሁ እኔ ለመናገር እና ያው አንዳንድ ጊዜ እንዴት ነው ሪሰርች ስትሰሩ መጀመሪያ የምታደርጉት ፕሮብሌም ነው አይደንቲፋይ የምታደርጉት ፕሮብሌሙ ምንድን ነው የሚለውን ነገር አጠና። ይህንን ስናጠና ግን ምንድን ያደረግነው ያንን ወገን ብቻ አልሰማነውም። ከገቢው መስሪያ ቤት ያሉትን ሰራተኞች ጠየቅናቸው በአካል ያው ፕራይመሪ እና ሰከንደሪ ሪሶርስ ነው የተጠቀምነው። ፕራይመሪው ሄደን ጠየቅናቸው፣ ባለስልጣኖችን ጠየቅን። ከዛ በኋላ ነጋዴውን ራሱ ጠየቅን። ምንድነው ችግራቸው? ለምንድነው እሱ ሁሌ ኮምፕሌን የምታደርጉት የሚለውን ጥያቄ ጠየቅናቸው። ከዛ በኋላ አንድ ነገር አገኘን። እዚህ ጋር ክፍተት አለች፣ ያችን ክፍተት የምትሞላ አንድ ነገር እንስራ ብዬ ሀሳብ ከአቶ ጌታቸው ግርማ ጋር ተነጋገርን። በዛ መሰረት ወደ መጽሐፍ ግብአቱ ገባል። ባይ ዘ ዌይ መጽሐፉ አዲስ ነገር አይደለም። አዋጅ፣ ደንብ፣ መመሪያ እነዚህ ሶስቱን ያማከለ ነገር ግን በቀላሉ አንደርስታንድ ሰዎች እንዲያደርጉት የሚያደርግ ፕላስ ደግሞ አንዳንድ ጊዜ ይሰለቻል ማንበብ እንዳይሰለች አድርገን 344 ገጽ ላይ ሁሉንም የታክስ አይነቶች ቀጥተኛ የሆኑትን ታክስ፣ ቀጥተኛ ያልሆኑትን ታክስ አንድ ላይ አጣምረን አጋምደን ለነጋዴው እንዲጠቅም ለገቢው መስሪያ ቤት ሰራተኞች እንዲጠቅም አድርገን ነው ለመስራት እየሞከር ነው። መጽሐፉ ውስጡ የተለያዩ ርዕሶች አሉት። ታክስ አለ፣ የሰራተኛና ማህበራዊ ጉዳይ አጠር ያለች አዋጅ አለ፣ ኢንቨስትመንት አለ፣ የተለያዩ ስኮላርስ እንደ አዳም ስሚዝ አይነት የመሳሰሉ ፕሪንሲፕልስ ኦፍ ታክሴሽን የሚለውን የሚያካትት ጥቂት ነገሮችን ጨምር አድርገን በተቻለ መጠን ቀለጭ አድርገን በማይሰለች መልኩ ለማስቀመጥ ሞክረናል እና ስለ መጽሐፉ ይህን ያህል ካልኩኝ እንዲሁ ምስጋና የሚገባቸው ሰዎች አሉና የመጽሐፍ ሳዘጋጅ እነሱ አመስግኜ ባበቃ በጣም ደስ ይለኛል። የመጀመሪያው ከጎኔ ሳይለይ ደከመኝ ሳይለቸኝ ሳይል ሞራል እየሰጠኝ ብርታት እየሆነኝ ከጎኔ የነበረው ሰይድ አለሙን እባካችሁ አጨብጭቡና በመቀጠል ይህንን መጽሐፍ ድምፀት እንዲኖረው ህይወት እንዲኖረው እናንተን እዚህ ቦታ ላይ እንድትሰባሰቡ ብዙ መስዋዕትነት የከፈለች እህት አለች፣ ፍሬዘር ነጋሽ። ከልብ አመሰግናለሁ። ከዛ እንግዲህ የመጀመሪያ መቅደም የነበረበት ባለቤቴና ልጆች የነበሩ ግን እሷን እንደማትቀየመኝ እርግጠኛ ነኝ። ጊዜን መስዋዕት አድርጌ ስጽፍ እያገዘችኝ አይዞ በርታ እያለችኝ እዚህ ላይ ደረሰችኝ። ለውዷ ባለቤቴ እስቲ አንድ ሞቃል እጅግ በጣም የለፉበት ስራ ነው። ብዙ ጊዜ ፈጅቷል። ለሀገርም በጣም ጠቃሚ መጽሐፍ ነው። ዝም ብለን አለም የምናስተዋውቀው። በመቀጠል የምጋብዝላችሁ በቢዝነስ አስተዳደር ኤምቢ በአካውንቲንግ ፋይናንስ ከእንግሊዝ ሀገር ሁለተኛ ዲግሪ የያዙና የመጀመሪያ ዲግሪያቸው ደግሞ በአካውንቲንግ ቢኤ ከአዲስ አበባ ዩኒቨርሲቲ አግኝተዋል። ከዚያም ባሻገር በርካታ አጫጭር ስልጠናዎችን ወስደዋል። በስራ ዓለምም ከአካውንታንትነት ጀምሮ በማስተማርና በማሰልጠን በተለያዩ ኦዲት ስራዎች ላይ ደግሞ ከባለሙያነት እስከ ዳይሬክተርነት ደርሰዋል። እውቀት መገለጫቸው እንደሆነ እያንዳንዱ ከሳቸው ጋር የምታሳለፉት ደቂቃዎች ምስክር ናቸው። ከኔ ጋር በተገናኘንባቸው ወቅቶች እጅግ በጣም ኩራት እንዲሰማኝና ብቁ ሀገሬ ባለሙያዎች እንዳሏት እንዲሰማኝ አድርገዋል። ሌላው የተለየ ነገር አላቸው። ስማቸውን ከመጥራቴ በፊት አቶ ጌታቸው ግርማ አንዴ ከጨበጧችሁ አትረሷቸውም። የሚገርሙ ሰው ናቸው። ወደ መድረክ በክብርና በፍቅር ጋብዙልኝ እባካችሁ። የመጽሐፉ አዘጋጅ ናቸው። ሌላው እሳቸው እየመጡ መድረኩን እስከሚይዙት ምንድን ነበረ ይህንን ፕሮግራም ልክ እያዘጋጀን ቅድሚያ ማን ንግግር ያድርግ ሲባል ሁለቱም በጣም ነው የሚከባበሩትና እሱ ይሁን ጭቅጭቅ ነበርና ሁለቱም አመስግኑልኝ። መልካም ጊዜ። እንደምን ዋላችሁ? እንግዲህ ተፌ በተቻለ መጠን ዋርም ዌልካሚንጉን ገልጿል። እኔም እውነት ለመናገር አይ አም ሶ ሱፐር ኤግዛይትድ
በዛሬ በዚህ ልክ ይሆናል ብዬ አላሰብኩም። ይህንን ምላችሁ ዛሬ በዚህ ሰዓት ትልልቅ የጠራናቸው የመንግስት ባለስልጣናት ነበሩ፣ ከቢሮ ኃላፊዎች ጀምሮ ማለት ነው። የሌሎች ቢሮ ኃላፊዎችም ነበሩ። ቀድሞ ምናልባት የተቋሙ አመራር የነበሩ ትልልቅ ሰዎችም ጠርተን ሲቀሩ በአሳይመንት ገቨርንመንት አሳይመንት ምክንያት የተወሰነ ጉለት ይታያል ብዬ ነበር ያሰብኩት። ግን እግዚአብሔር በጣም የሚገርም ነው። በጣም ሁሉ ነገር ሙሉ አድርጎታል። በጣም ሱፐር ኤግዛይትድ። በመካከላችን ደግሞ የቻይኒዝ ዜጋ የሆኑ የተከበሩ ገስቶቻችን በመካከል በመኖራቸው በጣም ልዩ ያደርገዋል። መጽሐፉን ያው ስታነቡ ታውቃላችሁ፣ በተቻለ መጠን ማለት ነው። የራሱ መነሻዎች አሉት። ይሄ የመጽሐፉ አዘጋጆች ይህን ነገር ለማዘጋጀት ምን አነሳሳቸው፣ አስፈላጊነቱስ ምንድን ነው የሚለውን ነገር ያው የመጽሐፉ መግቢያ ላይ ለማስቀመጥ ተሞክሯል። በዋናነት መጽሐፉ የሆነ ታርጌት አለ። ታርጌቱ ውጤት በመጨረሻ ላይ በውጤት የታጀበ እንዲሆን ይፈልጋል። የሆነ ውጤት ማምጣት ይፈልጋል። ስለዚህ ከዚህ አንጻር የሆነ ችግሮች አሉ በዚህ ታክስ ዙሪያ ያለ ያን ነገር በተወሰነ መንገድ ይፈተዋል። ለሌሎችም ደግሞ ማበረታቻ ይሆናል። በጣም ብዙ አሉ። እዚህ ቀጥሎ ብዙ የሚጽፉ ሰዎች ይኖራሉ ብዬ አስባለሁ። ስለዚህ ከዚህ አንጻር በጣም ችግሮችን ይፈታል ብለን የምናስባቸው ነገሮች አሉና ይሄ ኢኒሼት አድርጎ ነው የጻፍነው። ከዚህ አንጻር አንዱ ትልቁ የመጽሐፉ ሰርከም ናቪጌት የሚያደርገው የታክስ ህጎች ውስብስብ ናቸው የሚል በተለያዩ ሚዲያዎች የሚነሳል፣ በንግዱ ማህበረሰብ የሚነሳል። በንግዱ ማህበረሰብ ብቻ ሳይሆን በንግዱ ማህበረሰብ ዙሪያ የሚሰሩ አክተሮችም፣ በገቢ ሰብሳቢ መስሪያ ቤትም፣ በሚዲያዎችም በስፋት የሚነሳ ነገር ነው። ስለዚህ የግብር ህጎች ውስብስብ ናቸው በሚል እንደ ተግዳሮት ይወሰዳል ብዙ ጊዜ ማለት ነው። ይሄ አንዱ ትልቁ መነሻችን ነው። ይህንን ደግሞ መገለጫዎች አላቸው። ቅድም የስራ ባልደረባዬ እንዳሉት አሰስመንት ተደርጎ ነው ወደ ስራ የተገባው። ኦልሞስት ሪሰርች ቤዝድ ነው። ሶሉሽን የሚሰጠው ላሉ ችግሮች ነው። ከዚህ አንጻር መገለጫዎቹ ብዙ ናቸው። ውስብስብነት የሚሉት አንዱ ትልቁ መገለጫ ተብሎ የሚቀመጠው የታክስ ህጎች በጣም ብዙ ናቸው፣ እጅግ በጣም ብዙ ናቸው። በአዋጅ ጀምሮ እስከ ሰርኩላር ብትሄዱ በጣም ብዙ ናቸው። በቁጥር በጣም ብዙ ናቸው። በቁጥር አንድ ይሄ ውስብስብ ያደርገዋል። ሁለተኛ እያንዳንዱ የታክስ ባህሪያት አሉ። የታክስ አይነቶች በጣም ብዙ ስለሆኑ እያንዳንዳቸው የራሳቸው ህግጋቶች አላቸው። በራሳቸው የቻለ ህግጋት ስላላቸው በራሳቸውም ሰፊ ናቸው። ጃርገንም አለባቸው። በተለያየ ጊዜ ይሻሻላሉ። ስለዚህ ሁለተኛው እንደ ውስብስብነት መገለጫ የሚቀመጡት እነዚህ ናቸው። በሶስተኛ ደረጃ የሚቀመጡት እነዚህ ከብዛታቸውም የተነሳ ከስፋታቸውም የተነሳ ጃርገንም የበዛባቸው ተብሎ ስለሚወሰዱ ዋን ስቶፕ ሾፒንግ አንድ ቦታ አይገኝም፣ ተበታትነው ነው ያሉትና ብዙ ጊዜ እነዚህ ለማግኘት በጣም አስቸጋሪ ነው። በተበታተነ መንገድ ነው ያለው። የታክስን ህግ ለመረዳት እና ኮምፕላይ ለማድረግ ለመፈጸምም ለማስፈጸምም አስቸጋሪ ነው የሚል የውስብስብነት መገለጫዎች ናቸው። ስለዚህ ከዚህ አንጻር የተነሳ ነገሮች ስለሆኑ ለዚህ መልስ የሚሰጥ ምን ማድረግ አለብን በሚል የመጽሐፉ አዘጋጆች በጣም ወሬ አድርጓቸዋል። በጣም አስበውበታል፣ ታይም ወስዶበታል። ስለዚህ ምንድን ነው ያደረጉት? በተቻለ መጠን የማይቀየሩ ቤዚክ የሆኑ ቁልፍ የሆኑ ኢሹዎችና ሚሴጆችን የሚይዝ መጽሐፍ ለማዘጋጀት ጥረት ተደርጓል። የመጽሐፉ አዘጋጆች አቶ ተፈራ ደምስና አቶ ጌታቸው ግርማ ይህንን ድንቅ የሆነ መጽሐፍ ስላቀረባችሁልን ለዚህ የምረቃ ለዚህ ኢናጉሬሽን ስለበቃችሁ እንኳን ደስ ያላችሁ። ኮንግራጁሌሽንስ። የመጽሐፉ አጠቃላይ ይዘት የአዘጋጆችን የትምህርት ዝግጅት፣ የህይወት ልምድ
ፐርሰናሊቲያቸው ይሄንንም ኋላ ላይ በማነሳቸው 1-4 ነጥቦች ሀሳቤን አስረዳለሁ። የመጀመሪያው ፈንዳሜንታልስ ወይንም መሰረታዊያን ቤዚክስ ፕሪንሲፕሎችን አንስቶልናል መጽሐፉ። በዚህ ይጀምራል። እዚያም በተወሰነ መልኩ እንደ ፕራያምብል የታክስ አስተሳሰብን ሄዶ ወደኋላ ከምንጩ ሀሳቦችንም ያመጣልናል። እዚያ ላይ ከማተኮር ይልቅ ግን ወደ ችግር ፈቺነት አቀራረብ ላይ ስለሚሄድ ትኩረት ያደረጋቸው መሰረታዊ ነገር መሆኑን በአቅራቢዎቹም የተገለጸ ነው። ስናነብ ደግሞ ይህን በደንብ የምናየው ነው። በመቀጠል የምጋብዘው ወደዚህ መድረክ ከዛ በፊት ላመስግን። በዜማ ትፈቅዱልኛላችሁ? አጨብጭቡልኝ። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ልልሽ ወዳለው ብድር መላሽ አድርገን አመሰግናለሁ። ይህን ለምን የዘፈንኩት? አመሰግናለሁ። እያንዳንዳችን እዚህ ጋር ስንደርስ በርካታዎች በእኛ ውስጥ አዋጥተዋል። ምክንያቱም ወደዚህ ምድር ስንመጣ ምጥቂላ ነበር። እቺ ምድር ራሷ አዋጣለች። በምግቧ በውሃዋ አድርጋ 90 ኪሎ አስገብታኛለች እና ለምድሯ አመሰግናለሁ። ይህ ዘፈን ግን አሁን ለምጋበዘው እንግዳ ነው። ይህ መጽሐፍ እዚህ ጋር እንዲደርስ ምርቃቱ ከፍተኛ አስተዋጽኦ ካደረጉ ድርጅቶች በዋናነት ያለው ሐመር ብሮድካስቲንግ ሰርቪስ ሲሆን ከዚህ ድርጅት ጀርባ ያሉት ሰው እጅግ ብርቱ እንስት ለበርካታ ሴት እህቶቻችን በበርካታ መንገዶች ምሳሌ የሚሆኑ በተለያዩ ድርጅቶችና ኃላፊነቶች ብቃታቸውን ያሳዩ ለእኔ አለቃዬ በተለይ በሚዲያው ዘርፍ አሻራቸውን ያሳረፉ ያሉ የቢዝነስ ሴት ሲሆኑ ይህ የመጽሐፍ ምርቃት እዚህ እንዲደርስ ደከመኝ ሰለቸኝ ሳይሉ የእኛን ጸባይ ችለው የመሩ ጋዜጠኛ ስራ ፈጣሪ የሆኑት ወይዘሮ ፍሬዘር ነጋሽ ቱራን ወደ መድረክ ጋብዙልኝ። ይህ መጽሐፍ እዚህ ጋር ደርስ ምርቃቱን የእኛን ጸባይ ችለው እዚህ ጋር ስላደረሱ በክብር ወደዚህ መድረክ አለቃዬ ነኝ አጨብጭቡላት። ያለበለዛ ቀጥታ ስርጭት ይቋረጣልና እንኳን ደህና መጣሽ። እውነት ለመናገር እናንተ ናችሁ የኔን ጸባይ የቻላችሁት። በጣም አመሰግናችኋለሁ። ክቡር የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ኃላፊ አቶ ዮሴፍ ግርማ፣ የተከበሩ የፓርላማ አባል የክብር ዶክተር መሐመድ አህመድ ቆቤ፣ የተከበሩ የፓርላማ አባል ዶክተር መሰረት ሞላ፣ የሃይማኖት አባቶች፣ የተከበራችሁ የመከላከያ ሰራዊታችን አባላቶች፣ ሌሎችም ፕሮቶኮሉ እንደተጠበቀ ይቆጠርልኝ። ክቡራትና ክቡራን እንግዶቻችን፣ በሀገራችን እጅግ ጠቃሚና አስፈላጊ በሆነው ታክስ አሰባሰብ ስርዓት ያለበት ክፍተቶችና መፍትሄዎች ላይ አተኩሮ የተዘጋጀውን ይህን መጽሐፍ ለማስመረቅ ባሰናዳ ነው መርሃ ግብር ላይ ስለተገኛችሁ በሐመር ብሮድካስቲንግ ሰርቪስ በኤችቢኤስ ስም እንኳን ደህና መጣችሁ ለማለት እወዳለሁ። ተቋማችን ሐመር ብሮድካስቲንግ ሰርቪስ ከተቋቋመበት ጊዜ ጀምሮ በሀገራዊና ብሔራዊ ጥቅሞቻችን ላይ በህዝቦች አንድነትና ሰላም እንዲሁም በመጪ ተስፋዎቻችንና እድገቶቻችን ላይ ትኩረት ሰጥቶ እየሰራ የመጣና ያለ የሚዲያ ተቋም ነው። ማንኛውም የሚዲያ ተቋም በሀገርና በብሔራዊ ጥቅሞች ዙሪያ ጠንካራና ለድልድል የማይቀርብ አቋም መያዝ ይኖርበታል የሚል ጽኑ እምነት አለን። በመሆኑም በሀገራችን ያለውን የታክስ ስርዓት ለማዘመንና የዜጎችን ተጠቃሚነት ከፍ ለማድረግ በተጨማሪም በዘርፉ ያለውን የመረጃ ክፍተት አውቆ ችግሩን ለማቃለል የሚረዳውን የታክስ ሕግ ጭብጦች በኢትዮጵያ መጽሐፍ ለምረቃ ለማብቃት የበኩላችንን ድርሻ ለማበርከት
እድል ስለሰጠን እጅግ አድርገን እናመሰግናለን። መጽሐፉ በዘርፉ ጥልቅ እውቀትና የረጅም ጊዜ ልምድ ባላቸው ባለሙያዎች በአቶ ተፈራ አደፍርስና በአቶ ጌታቸው ግርማ የተዘጋጀ በመሆኑ በታክስ ስርዓታችን ላይ ያለውን ክፍተት በማቃለል በኩል ትልቅ ድርሻ ይኖረዋል ብለን እናምናለን። ሁላችንም እንደምናውቀው በታክስ አሰራራችን ላይ ባለው ግንዛቤ እጥረት ምክንያት ታክስ መጣብን እንጂ መጣልን የማይባልበት የሀገራዊ ፍቅር መገለጫና የሀገራችን እድገት መሰረት ሆኖ ተዘንግቶ እንደ ቅጣት የሚታይበት ሁኔታ ሰፍኖ ቆይቷል። በመሆኑም እንደ ታክስ ሕግ ጭብጦች በኢትዮጵያ አይነት መጽሐፍ የህብረተሰቡን የታክስ እውቀትና ግንዛቤ ከፍ በማድረግና ችግሩን በማቃለል በኩል የላቀ ሚና እንደሚኖራቸው አያጠያይቅም። የተከበራችሁ እንግዶቻችን፣ የሀገራችን የታክስ አሰባሰብ ስርዓት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም አሁንም በአፍሪካ ሀገራት ዝቅተኛ የታክስ አሰባሰብ ከሚሰበሰቡበት ሀገራቶች ኢትዮጵያ አንዷ ናት። ይህን በዘርፉ ያለውን ችግር ለማቃለል የጋራ ርብርብና ትኩረት እንደሚያስፈልግ አመላካች ነው። አንዳንዱ ዜጋ ዛሬን የሚከፍለው ታክስና ግብር የነገው ምቹ መንገድ፣ ትምህርት ቤቶች፣ ሆስፒታሎች ወዘተ ተገንብተውበት ለማህበረሰቡና ለትውልድ የሚተላለፍ ቋሚ ሀብት መሆኑን ለማስገንዘብ በታክስ ስርዓትና ሕግ ላይ የተጻፉ መጽሐፍቶች ያስፈልጉናል። ስለሆነም የታክስ ሕግ ጭብጦች በኢትዮጵያ መጽሐፍ በማህበረሰቡ እጅግ የአዲስ አበባ እንዲደርስ የአዲስ አበባ ከተማ አስተዳደር ክፍለ ከተማዎች፣ ወረዳዎች፣ ቀበሌዎችና የሚመለከታቸው አካላት በሙሉ የበኩላቸውን እንደሚወጡ እናምናለን። በመጨረሻም ጊዜ፣ ገንዘብ፣ እውቀታቸውና ልምዳቸውን ለዚህ ታላቅ ሀገራዊ ፋይዳ ላለው ዓላማ በመዋል መጽሐፉን ላበረከቱልን አቶ ተፈራ አደፍርስና አቶ ጌታቸው ግርማን በሚዲያ ተቋማችን በሐመር ብሮድካስቲንግ ስም ማመስገን እፈልጋለሁ። በተጨማሪም ይህ መጽሐፍ ምረቃ መርሃ ግብር የተሳካ እንዲሆን አስፈላጊውን ድጋፍና እገዛ ላደረገልን የአዲስ አበባ ከተማ ንግድ ቢሮ ኃላፊዎችና ሰራተኞችን በሙሉ እጅግ አድርጌ አመሰግናለሁ። መልካም መርሃ ግብር፣ መልካም ቀን። አመሰግናለሁ። ይህን መጽሐፍ ለማስመረቅ አንዳንድ እንቅስቃሴዎች ስናደርግ የእውነት የአዲስ አበባ ገቢዎች ቢሮ እጅግ በጣም ሄጄ አላውቅም ነበረ፣ ዋናው ቢሮ ማለት ነው። እና ከበር ጀምሮ ያለው ነገር በጣም ደስ የሚልና እጅግ በጣም ሌሎቹም ጋር ሊበረታታ የሚገባ ሰርቪስ ነው። ለራሳቸው አጨብጭቡ፣ ግን ይቀጥል ወደፊት ሁሉም ቦታ በመላው ኢትዮጵያ ተሞክሮ መቀጠል አለበት ብዬ አስባለሁ። በመቀጠል የምጋብዘው አሁን ታወራለህ ስለው እኔ እኮ ነጋዴ አይደለሁም ምንድን ነው ብሎኛል። ግን ሌጀንድ ነው የእውነት በጣም ማከብረው በጣም ወደው ሰው ነው። ኢትዮጵያ ሲባል ስፖርት ሲባል እግር ኳስ አንዱና በሀገራችን እጅግ ተወዳጅ ስፖርት ሲሰራ አንድ ድንቅ ስም ይነሳል። በርካቶች በደስታ ባህር ያስጠመን እጅግ በጣም የጨፈርንለት ከ31 ዓመት በኋላ ኢትዮጵያን በዓለም ስሟን ያስጠራው አቶ ሰውነት ቢሻው ኢንስትራክተር ሰውነት ቢሻው ወደ መድረክ ጋብዛለሁ። እንደምትመለከቱት በስፖርት ትጥቆ ነው የመጣው። ለምን እንደመጣ እናውቃለን። ሌላ ፕሮግራም ላይ ነው የመጣው። እኛና ፕሮጅ ጋር እንደገና እናመሰግናለን። የንግግሩን ቅደም ተከተል ስለማላውቀው ይቅርታ ነው። በኳሱ ቢሆን ቅደም ተከተሉን አጥርቼ ነበር ነው ነጋዴ ስላልሆንኩኝ አቶ ተፈራ ወደ ንግዱ ዓለም አምጥቶኛል። ዛሬ ነው ነጋዴ መሆኔን ያወቅሁት። እስከ ዛሬ አላውቅም። በቅድሚያ አቶ ጌታቸውና አቶ ተፈራ አደፍርስ እንኳን ለዚህ አበቃችሁ፣ ለዚህ ክብር እንኳን አበቃችሁ። ይህ መጽሐፍ ከብዙ ነገሮች ከስህተት ሰውን የሚያድን ብዙ ሰው አውቆ አይሳሳትም፣ አውቆ ወንጀል አይሰራም። አንዳንዴ ሳያውቅ የሚሰራው ስራ አደገኛ ቦታ ሊያደርሰው ስለሚችል ይህንን መነሻ ይህን ጥራት ያለው መጽሐፍ
ለማህበረሰቡ ለነጋዴው ማህበረሰብ በማቅረቡ ብዙ ሰው ከችግር ይድናል ብዬ አምናለሁ። አቶ ጌታቸውም አቶ ተፈራም ብዙ ሰው እንዳዳናችሁ ይሰማኛል። በዚህ ረገድ እንኳን ደስ ያላችሁ እላለሁ። የጡት ታክስ ነበር፣ ከዛም በተቃውሞ ተነስቷል። ስለዚህ ታክስ ዝም ብሎ አይደለም የመጣው። ኢትዮጵያ ውስጥ ደግሞ ታክስ ወይም ደግሞ ግብር ነበር፣ አሁን በእንግሊዝኛው ነው እንጂ ግብር የጀመረው እንዴት ነበር ብለን ትንሽ ወደኋላ ስንመለከት ማስገበር ይል ነበረ። ምክንያቱም አንድ አካባቢ በስልጣኑና በኃላፊነቱ ይይዝ የነበረ መሪ እዛ አካባቢ ለሚሰጠው ሰርቪስ አሁን ልክ እኛ መከላከያ እንደምንለው ህብረተሰቡ ስለሚጠብቅ ምን ያደርግ ነበር? ያስገብር ነበር። አልገብርም ካለ ደብዳቤ ይጽፍለታል። የተከበርከው እከሌ ሆይ እንደምን አለህ? ለባለፉት ዓመታት ተከባብረን ኖረናል። ግብሬን በዚህ ዓመት ማር አልሰፈርክም፣ ስንዴም አላክም። ስለዚህ እስከሚቀጥለው ወር ድረስ ግብርህን ላክ፣ ካላክ እስከ ሰኔ ድረስ ወታደሬን ልክና አስገብርሃለሁ እያለ አሁን ወደ ዘመናዊነት መተናል ማለት ነው። ክቡራትና ክቡራን እንግዲህ ሀገራችን በጣም ጥሩ ህጎች ካላት የታክስ ካላቸው ሀገሮች ተርታ የምትመደብ ነች። እነዛ ነገሮች የተስተካከሉ እኛ እየገባን ስንመጣ ውጤታማ የሆኑ ስራዎች ይኖራሉ። በደንብ ታክስ ይሰበሰባል። ከዛም በኋላ ሀገራችን ውጤታማ ትሆናለች። እንዲሁም ደግሞ ያለን የተፈጥሮ ሀብትና ያለን የሰው ኃይል በአግባቡ ማውጣት ስንጀምር ታክሳችንም በደንብ መጠቀም እንችላለን ብዬ አስባለሁ። ከዛ ባሻገር ደግሞ ብዙ ጊዜ ከንግዱ ማህበረሰብ የሚነሱ ጥያቄዎች ምንድን ናቸው? የከፈልነው ታክስ የተደረሰ የሚለው ነገር እንደው ሪፖርት ቢደረግልን፣ ይህ መንገድ ተሰራ በካሪ በምናም ቢባዛ ቢባል ደስ ያለው ይከፍላል ተብሎ ይታሰባል። ያ እየተናበበ ነጋዴውና ግብር ሰብሳቢው ቢሮ አብሮ የሚሰሩት ይሆናሉ። ልክ እንደዚህ አይነት ጠንካራ ሰዎች ሰብረው መውጣት የሚችሉ በየትምህርት ቤቱ ቢሰጥ ብዬ አስባለሁ። ስለ ታክስ ግንዛቤ ያለው ማህበረሰብ ስንፈጥር ደረቱን ነፍቶ ግብሩን ይከፍላል ማለት ነው እና እንዲታሰብበት አስባለሁ። እንዲሁም ደግሞ ሚዲያን በአግባቡና በደንብ መጠቀም በጣም ወሳኝ ነው ብዬ አስባለሁ። በመቀጠል ወደዚህ መድረክ የምጋብዘው ታክስ በአግባቡ ቢሰበሰብ ለሀገር ያለው ጠቀሜታ ምንድን ነው? ምክንያቱም ነጋዴውም የሚነግደው ለሀገሩ ነው፣ የገቢ ቢሮም የሚሰራው ለሀገሩ ነው። ስለዚህ የጋራ ሀገር ያለንና ይህንን ነገር የሚዳሰሱልን የተከበሩ የፓርላማ አባል ዶክተር መሰረት ሞላን በክብር ወደዚህ ጋብዙልኝ። በርካታ ባለሙያዎች እዚህ ያሉ ጥሪያችንን አክብረው ስለመጡ እባካቸውን በክብር ወደዚህ ጋብዙልን። መልካም ጊዜ ሁላችሁ። ዶክተር መሰረት የተከበሩ የፓርላማ አባል ወደዚህ ተቀበሉልኝ። እንዴት አላችሁ? እሺ፣ እኔ እንግዲህ እንደተጠቀሰው ዶክተር መሰረት ሞላ እባላለሁ። የአዲስ አበባ ዩኒቨርሲቲ መምህር የሚለውን ስለረሳብኝ እኔ ልጨምረው ብዬ ነው። እንደዚሁም እንዳለው የፓርላማ አባል ነኝ። እንግዲህ የተከበሩ አቶ መሐመድ አህመድ ወይም ቆቤ፣ አቶ ዮሴፍ ግርማ፣ አቶ ተፈራ አደፍርስ እንዲሁም ጌታቸው ግርማ እንዲሁም ሌሎችም የሀገር ውስጥም የሀገር ውጭም ታዳሚዎች በድጋሜ እንኳን ለዚህ ትልቅ ስነስርዓት አደረሳችሁ አደረሰ። ይህን በማለት በእውነቱ እኔ ዛሬ እንግዲህ የተጋበዝኩት ፕሮፐር ታክስ ኮሌክሽን ለሀገር ያለው አንድምታ ወይም ጠቃሚ የሚል ቢሆንም አንዳንድ ነገር በዚህ ጉዳይ ላይ ብል ደስ ይለኛል። እኔ ዛሬ ወደዚህ መድረክ ተጋብዤ መጽሐፉ ከሳምንት በፊት ሲላክልኝ መጽሐፉን ሙሉ በሙሉ አይቼዋለሁ። በዚሁ አጋጣሚ አቶ ተፈራ አደፍርስንም አቶ ጌታቸው ግርማንም አላቃቸው፣ ዛሬ ነው የማውቃቸው።
ነገር ግን ስራ ሲመሰክር ደግሞ እንዴት ደስ ነው! ስራ ሲመሰክር ይኑሩ አይኑሩም አላውቅም። ስለዚህ ይሄ ከተሰጠኝ በኋላ ስለ እነዚህ ሰዎች አንዳንድ ነገር ማየት ፈልግ ዲፕሊም አልሄድኩም። አቶ ጌታቸው ግርማ የመንግስት መስሪያ ቤት ሰራተኛ ነው። አቶ ተፈራ ደፍስ ደግሞ ምሁር ናቸው ብዬ ውስጥ እንዴት አይነት የመጣመር ዘዴ ተፈጥሮ ለሀገር ለወገን ችግር ፈች የሆነ መጽሐፍ ፕሮዲውስ ማድረጉ ሳይ ከዛም እያንዳንዱን ነገር ሳነብ ይሄ መጽሐፍ በጣም ቀላል ሲምፕል የሆነ ማንኛውም ሌማን የሆነ ሰው ለምሳሌ እኔ ኢኮኖሚስት በሆን ነኝ፣ አካውንቲንግ አላውቅም፣ እንደ አካውንቲንግ ምሁር ልሆን አልችልም። ነገር ግን አካውንቲንግ ለመዳሰስ የሚያስችል መጽሐፍ ነው የሆነልኝ። ሁለተኛው ኤዱኬሽናል ቫሊዩ አለ። ይሄ መጽሐፍ እያንዳንዱ ሰው ለልጆቻችን ለትምህርት ማህበረሰቡ እንደዚሁም ለአካዳሚክ ኤክሰርሳይዝ የሚያገለግል መጽሐፍ ነው። እኛ በዩኒቨርሲቲ ቲዎሬቲካል አስፔክት ኦፍ ታክስ እናስተምራለን። ነገር ግን እነዚህ ተማሪዎች ተመርቀው በሚወጡበት ጊዜ ከመንግስት መስሪያ ቤት ጋር በሚሰሩበት ጊዜ አይን ገላጭ የሆነ መጽሐፍ ነው። ስለዚህ ከይቅርታ ጋር የዚህ መጽሐፍ ኦዲየንሱ ብዙ ነው፣ ቫሊዩም ብዙ ነው። በሶስተኛ ደረጃ ፕራክቲካል ጋይዳንስ የሆነ መጽሐፍ ነው። እንግዲህ ኢኮኖሚክስ መጽሐፍ ሊጻፍ ይችላል፣ ሌላም ጋዜጣም ሊጻፍ ይችላል። ግን ይሄ ፕራክቲካል የሆነ ፕራግማቲዝም የሆነ መጽሐፍ ነው ያገኘው። እባክዎትን ፓስተር ሰንበቶ በሼ ወደ መድረክ ይምጡልን። በክብር ተቀበሉልኝ። ክቡራትና ክቡራን፣ አመሰግናለሁ። የተከበራችሁ ከፍተኛ የመንግስት ኃላፊዎች፣ ትክክለኛ ፕሮቶኮል አጠራር አድሬስ ባለማድረጌ አስቀድሜ ይቅርታ ይጠይቃለሁ። ፕሮቶኮሎች ሁሉ የተጠበቁ ናቸው። አስቀድሜ ደግሞ ጸሐፊዎችን እንኳን ደስ አላችሁ ለማለት እወዳለሁ። እስኪ አንድ ጊዜ እንኳን ደስ አላችሁ ብላችሁ አቶ የመጀመሪያና የመጨረሻ አካባቢ ተናጋሪ መሆን ብዙ ጊዜ ፈተና አለው። የመጀመሪያው አሁንም ሳያውቅ ጉባኤውን በቂ ስለሚከፍት፣ እንደገና ደግሞ የመጨረሻው ደግሞ ሁሉ ሰው ከደገመ በኋላ ስለሚቆም ለእኔም የደረሰኝ ሰዓት በጣም በብዙ ፈተና የተሞላ ነው። ቢሆንም ጸሐፊዎቹ በውስጣቸው የተረገዘው ራዕይ እንዲወለድ የእርግዝና ወራት ያልቆ ዛሬ በእጃችሁ ገብቶ ማህበረሰቡ ጋር ምኞታችሁ ስለሰመረ የአምላካችን እግዚአብሔር ስም ለዘላለም የተመሰገነ ይሁን። እንኳን ደስ አላችሁ እላለሁ። እኔ እንድናገር የተሰጠኝ እንደ ኢትዮጵያ ወንጌል አማኝ ስለ ታክስ አከፋፈል መጽሐፍ ቅዱስ ምን ይላል የሚል ጥያቄ ነው እና መጽሐፍ ቅዱሳችን ለእኛ ለወንጌል አማኝ የመጨረሻው ኦቶሪቲ ወይም ባለስልጣን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከመንግስት ጋር ስለሚኖረን ግንኙነት በሚገባ የሚናገር መጽሐፍ ነው። መጽሐፍ ቅዱሳችን በሁለት ይከፈላል፣ ብሉይ ኪዳን እና አዲስ ኪዳን። በብሉይ ኪዳን ሲታዩ ባጭሩ ብዙ የኮንፍሊክት መነሻዎች ቢኖሩ ብዙ የነገስታት በተለይ እስራኤል ነገስታት መካከል የጎረቤት ሀገሮችን ወይም ውስጥ ካለው ኮንፍሊክት ሲታዩ አንዱ የኮንፍሊክት መነሻ የነበረው የታክሲ አከፋፈል ያን ጊዜ የነበረው ታክሲ አሁን እንደሚከፈለው አይነት ታክሲ ባይሆን የበግ ጠጉር፣ ግመል እና ፍየል የተለያዩ አከፋፈል ስርዓት ቢኖርም ግን ከዛ ጋር የተለያያዘ ሲዛባ ችግሮች ይፈጠሩ እንደነበረ መጽሐፍ ቅዱሳችን ይናገራል። ወደ አዲስ ኪዳን ስንመጣ በተለይ ጌታችን ኢየሱስ ክርስቶስ ቀጥሎ ሁለት ሶስት ሰዎችን ይጠራሉ። ጌታችን ኢየሱስ ክርስቶስ ሁላችሁም እንደምታውቁት የሃይማኖታችን መስራችና ጀማሪ ፈጻሚ እንደሆነ መጽሐፍ ቅዱሳችን ይናገራል። ከሱ በፊት የነበረው ጆን ባፕቲስት ለሱ መንገድ ይጠርግ የነበረው ምን ይላል? ቀራጮቹና ግብር ሰብሳቢዎች ወይም የገቢ ሚኒስቴር መስሪያ ቤት ሰዎች እንደምንለው መጥተው
እኛ ምን እናድርግ ብሎ በጠየቁት ጊዜ ከታዘዛችሁት ውጭ ወይም ከተፈቀደላችሁ ውጭ አትሰብስቡ ይላል እና ሌላው ጌታችን ኢየሱስ ክርስቶስን በነበረን ጊዜ ፈሪሳውያን ኢየሱስ ክርስቶስን አንዱ ፖለቲካሊ ሌብል ያርጉስ ይፈልጉ ስለነበረ ለቄሳር የሚሰጠውን ግብር በተመለከተ ምን ትላለህ ይላሉ። ማቴዎስ ወንጌል ምዕራፍ 22 ቁጥር 17 እስከ 21 በምናይበት ጊዜ ጌታችን ኢየሱስ ክርስቶስ የልባቸውን መሻት እና ይፈትኑት እንደነበረ አውቀው እንዲህም አላቸው፣ ለግብር የሚከፈለውን ዲናር ሳንቲሙን አምጡልኝ ካለ በኋላ በዲናራው ላይ ያለው ሀሳብ ምንድን ነው? ወይም ፎቶ ምንድን ነው? ምስሉ ምንድን ነው ስል የቄሳር ምልክት አላሉ። የቄሳር ለቄሳር እግዚአብሔር ለእግዚአብሔር። ይህ ማለት ነው ማለት ነው እኛ ከአምልኳችን ውጭ ለምድራዊ መንግስት ኢንስቲትዩት የሚያደርገው ስታብሊሽ የሚያደርገው እግዚአብሔር ነው ብለን ስለምናምን እንደምንገዛ ነው የምናገረው። የሚያወጣለት የመጀመሪያው ሰው እዚህ ውስጥ አለ። የመጀመሪያው መጽሐፍ ነው። አጨብጭቡላቸው። አቶ አንተነህ መሰለ አጨብጭቡላቸው። ስም ወጥቶለታል። የመጀመሪያው ስም ወጥቶለታል። ይነገራችሁ ድምጻችሁ አይሰማም። ኋላ ይነገር የምትሉ አጨብጭቡ። የመጀመሪያው የመጽሐፍ ስም 10,000 ብር ብለውታል። 10,000 ብር ብለውታል። ስሙ 10,000 ብር። ሌላ ስም ያስፈልገዋል የምትሉ ሌላ ስም ሌላ ስም ሊወጣለት ነው። ይህ መጽሐፍ ይለያል። 20,000 ተብሏል። ክቡራትና ክቡራን አቶ ሙሉዓለም 20,000 ብለውታል። እጃቸው አይሰማም። ለ20,000 ወደኋላ ምን ነው እጃቸው አይሰማም። አጨብጭቡ። 20,000 ነው። ሁለተኛ ስሙ የመጽሐፉ 20,000 መቁጠር አንጀምርም። ገና ነው። ያንሰዋል። ይሄ ብዙ የተባለት መጽሐፍ ነው። ክቡራትና ክቡራን ከኋላ እየታየኝ ነው። ከኋላ አስተባባሪዎች እየሮጣቸው ነው የበሩት መሰለኝ። እኔ ስም መስማት ፈልገው 25,000 ብለዋል። 25,000 አቶ በለው አቤት 27,000 ክቡራትና ክቡራን አክሊል አወቀ 27,000 አክሊል 27,000 ብሏል። የ27,000 ጭብጨባ ፈልጋለሁ። ይኸው እዚህ ጋር የ27,000 ብር ያንሰዋል። አቤት 35,000 ብር ክቡራትና ክቡራን 35,000 ብር ያንሰዋል። ብዙ የተለፋበት መጽሐፍ ነው። እኔ ነበርኩኝ በዛን ሰዓት። 35,000 ብር ስሙ ያንሰዋል። ክቡራትና ክቡራን ይህ ሁሉ ምሁራን ያወሩለት፣ ይህ ሁሉ የእምነት አባቶች የተናገሩለት፣ በነገራችሁ ላይ በርካታ ሰዎች ስም ሊጠራለት ነው ሚስጥር ነው እያሉ ነው። አጨብጭቡለት። መጀመሪያ አጨብጭቡለት። አቶ አማን 50,000 ብር 50,000 ብር ክቡራትና ክቡራን 50,000 ብር አቶ አማን ማንም አይወስደው 70,000 ብር ማንም አይወስደው 70,000 ብር ብለዋል። ክቡራትና ክቡራን እዚህ መጽሐፍ ላይ የተለየ ነገር አለ። በነገራችሁ ላይ ሁለቱም ደራሲዎች ፈርሞበታል። እንዲሁም አቶ ዮሴፍ ግርማ ፈርሞበታል። ቀላል አይደለም መጽሐፉ፣ ታሪካዊ መጽሐፍ ነው። 70,000 ብር ላይ ነው። ክቡራትና ክቡራን ያንሰዋል። እኔ ምርቃቱ ድረስ ቀይ ነበርኩ።
የጠቆርኩት በዚህ መጽሐፍ ዚክሪም 80,000 ብር ክቡራትና ክቡራን 80,000 ብር 80,000 ብር ክቡራትና ክቡራን አቶ አንተነህ እጅ አልሰጥም ብሏል። እንዴት አጨብጭቦላቸው። አቶ አንተነህ 90,000 ብር ክቡራትና ክቡራን 90,000 ብር 90,000 ብር ደርሷል። ይህ መጽሐፍ ክቡራትና ክቡራን 90,000 ብር 90,000 ብር የታየኝ ነው። ሌላ እጅ 100,000 ብር ክቡራትና ክቡራን አጨብጭቡላቸው። 100,000 ብር 100,000 ብር ብለዋል። ክቡራትና ክቡራን 100,000 ብለዋል። 100,000 ብለዋል። ክቡራትና ክቡራን ያንሰዋል። የመጽሐፍ የእውነት ቅድም እንዳልኳቸው ነው። ብዙ ሚስጥር ነግራቸዋለሁ፣ ግን መጨመር አለባቸው። 100,000 ብር 100,000 ብር ለዚህ መጽሐፍ አረ በዶላር አልኩት። ምክንያቱም ይህ መጽሐፍ የእውነት ነው የምላችሁ እዚህ መድረክ ላይ ይህንን መድረክ ስለመራው በጣም እድለኛ ነኝ ብዬ አስባለሁ። ምክንያቱም ጋብ የሚያጠብ ድልድይ የሆነ መጽሐፍ ነው። ያንሰዋል። አለቃዬን እያማከርኩ ነበር። ምንም ማድረግ አይችልም። አቶ አባይነህ ጸጋዬ አጨብጭቡላቸው በእናታቸው። አቶ አባይነህ እንግዲህ ዓለም ላይ ካሉ ረጃጅም ዋነኛው የሚጠቀስ ወንዝ አለ። የኛው አባይ ልክ እንደዛው አቶ አባይ 150,000 ብር ረጅሙ ወንዝ ስም የያዙት አቶ አባይ 150,000 ብር አስገብተውታል። አጨብጭቡላቸው። አብዮት 160,000 ብር 160,000 ብር። ሌላ ምስጢር ልናገር የምትጨምሩ አለቃዬን እያመከርኳት ነበር አለ። ይጨምራል። ይቆጫቸዋል ይቆጫቸዋል። ለነገሩ አብዮትን ማን ያሸንፈዋል? 160,000 ብር አንድ 160,000 ብር አንድ 160,000 ብር ይቆጫቸዋል። ተው ሁለት 160,000 ብር በነገራችሁ ላይ ይህ መጽሐፍ 160,000 ብር ያንሰዋል። 160,000 ብር ሶስት 160,000 ብር ሶስት አብዮታችን ይሆናል። አብዮት ይጋርደና እናመሰግናለን። በጣም የዚህ መጽሐፍ ዋጋ ስለገባ ስላከበርከን እጅግ አድርገን እናመሰግናለን። በመቀጠል ወደዚህ መድረክ የምጋብዛቸው ሁለቱንም የመጽሐፉ ደራሲዎች ነው። በክብር በጭብጨባ ጋብዙልኝ ወደዚህ። በመቀጠል አቶ ዮሴፍ ግርማ የአዲስ አበባ ገቢዎች አማካሪ ወደዚህ ጋብዙልኝ በክብር። እንዲሁም
መጽሐፋችን ስም ያወጣለት አብዮትን በክብር ጋብዙልኝ ወደዚህ በክብር የተከበሩ ዶክተር መሰረት ሞላን በክብር ወደዚህ ጋብዙልኝ። አቶ ብርሃኑን ወደ መድረክ ጋብዙልኝ። እነሆ ይህ ታሪካዊ መጽሐፍ እናንተ ድንቅ ተመልካቾቻችን ባታጅቡ ኖሮ እዚህ አይደርስም። ለራሳችሁ አጨብጭቡልን። ሁላችሁንም እጅግ አድርጌ አመሰግናችኋለሁ። ስለዚህ መጽሐፋችን በይፋ ይመረቃል። አጨብጭቡላቸው። ሁላችሁም እጅግ አድርገን እናመሰግናለን። እነሆ መጽሐፋችን በይፋ ተመርቋል። የታክስ ሕግ ጭብጦች በኢትዮጵያ እንዲሁም በተለያዩ ከተሞች ይመረቃል፣ ይቀጥላል። አብራችሁን ስለነበራችሁ እጅግ እናመሰግናለን። የአዲስ አበባ ገቢዎች ቢሮ እጅግ አድርገን እናመሰግናለን። ካፒታል ሆቴል እጅግ አድርገን እናመሰግናለን። ሀበር ብሮድካስቲንግ እጅግ አድርገን እናመሰግናለን። እኔ ለራሴ በጣም አመሰግናለሁ። አጨብጭቡ። ለእኔ በጣም ወዳችኋለሁ። በይፋ ተመርቋል። የመተዋወቅና የፎቶ ፕሮግራም አለ። ሻይ ቡናም ስለምናደርግ መልካም ጊዜ አብራችሁን ስለነበረ እጅግ እናመሰግናለን።